አልትራስ ምንድን ነው? ወደ ላቲን ነው የምንሄደው። ኢንቴሲስ ይባላል በእንግሊዘኛ። እንግሊዘኛ አይደለም የመሰረቱላቸው ነገራችን ላይ ዌልካም ቱ ዘ ሄል ነው የሚለው። ከመጠን በላይ የሆነ ድጋፍ ከማጋ ቀርቦ ከአርሰናል ጋር ሰላም ሰላም አድማጭ ተመልካቾቻችን እንዴት ናችሁልን? አለን ነው የምትገኙት ንስር ስፖርት ላይ ነው። ፕሮግራሙ ደግሞ ንስር እይታ ላይ ነው እያላችሁት። ምን አይነት ደጋፊ ታውቃላችሁ? እስቲ ኖርማል ደጋፊ አለ፣ ቲፎ ይዞ ገብቶ ስቴዲየሙ በአንድ እግሩ የሚያቆም ድጋፍ አለ። ክለብና ክለብን የተመሰረተ ለምሳሌ የሊቨርፑል ደጋፊዎች ኔቨር ዎክ አሎን። ቢጫው ግንብ የሚባለው ደግሞ የቦሩሲያ ዶርትመንድ ደጋፊ፣ የአያክስ ደጋፊ በርካቶች አሉ። እነዚህ አይደሉም ዛሬ ይዘንላቸው የመጣ ነው አልትራስ ፈን የሚባሉት ወይ አልትራስ ደጋፊ። አልትራስ ምንድን ነው? በእንግሊዘኛ አይደለም የመሰረቱላቸው ነገራችን ላይ ኢንቴሲስ ይባላል በእንግሊዘኛ። ከመጠን በላይ የሆነ ድጋፍ፣ ከኖርማሉ ድጋፍ የበለጠ የተጋነነ ነውጠኝነት ያለበት ቀውጢ ድጋፍ። አልትራስ ከላቲን ወርድ ነው የተበደሩት። አልትራ ማለት ከመጠን በላይ ማለት ነው። በየትኛው ክለብ ታስታውሳላችሁ? እስቲ እኔ የተወሰነውን ልበላችሁ። በነገራችን ላይ ከበርካቶች መሃል ሶስቱን ይዤላችሁ መጥቻለሁ። በርካቶች የሪያል ማድሪድ ደጋፊዎች አልትራሶች የሚባሉት በ2014 ላይ የተቀጡት ናቸው። እነሱም የናዚን ምልክት ይዞ በመግባት ባንዲራውን ይዞ በመግባት ሰላምታውን በማሳየት ነበረ። በባርሴሎና ጭራሽ ላፖርት ላይ ጥቃት አድርሰዋል። ቤቱ ድረስ ሄደው የፊጎ ወደ ሪያል ማድሪድ ቤት ሲሄድ የአሳማ ጭንቅላት ይዘው ሄደው ወርውረውበታል። ባርሴሎና አልትራጀክሽኖች። ወደ አፍሪካ ስትመጡ እኮ ራጃ ካዛብላንካና ዋይደር ካዛብላንካዎች አሉ። የራጃ ካዛብላንካ ትልቁ አልትራሶች አሉ። ከነዛም ውስጥ እኮ ተወጣጣው ከባዱ የማፊያ አልትራስ ያለበትን ሶስቱን ክለብ ልበላችሁ። ሶስተኛ የቱርኩ ጋላታሳራይ። የቱርኩን ጋላታሳራይ በርካቶች የምናውቀው የፌነርባቼ ደርቢ ክለብ መሆኑ ነው የምናስታውሰው አይደለ? አልትራስ ደጋፊዎችንም አይተመልክተናቸዋል አውሮፓ መድረክ ላይና አልትራሶች አልትራ አስላን ይባላሉ። እነዚህ አልትራ አስላኖች የሚታወቁት በነገራችን ሪከርድ ይዘዋል። ከየትኛውም የስፖርታዊ ውድድር ድጋፍ ላይ ከፍተኛውን ድምጽ በማውጣት የአልትራ አስላኖች ሪከርድ ይዘዋል። አልትራ አስላኖች ቲፎ ይዘው ሲገቡ በርካታ ደጋፊዎችን ነው የሚያስፈሩትና ባነሮቻቸው ሲገቡ ምን ይላል መሰላችሁ? ባነሮቹ ዌልካም ቱ ዘ ሄል ነው የሚለው። እንኳን ወደ ሲኦል መጣችሁ። ተቃራኒ ቡድን ሜዳ ውስጥ ካለ ተቃራኒ ቡድን ብቻ አይደለም ደጋፊን ሁላ የሚያስፈራራ አይነት የድጋፍ አይነት ነው የሚያሳዩት። እና ታዲያ ይሄ ደጋፊ በስሜት ባይጮር ለሚገርመው ሪከርድ ባይዛር ለሚገርመው ይሄ ደጋፊ ክለቡ ማሊያ በላይ የአልትራስ አስላም በጣም ይታወቃል፣ ፌመስ ነው። በተለይ የአውሮፓ መድረኮች ላይ 1999 2000 ላይ የአውሮፓ ሊግ ቻምፒዮን ሆኖ ነበረ። ከማጋ ቀርቦ ከአርሰናል ጋር ምንም ጨዋታዎች ሳይሸነፉ ነበር የአውሮፓ ሊግ ሻምፒዮን የሆኑት። የዛኔ አቻ ነበሩ በፔናልቲ ነው የተለያዩ ጨዋታው። 1999 ላይ ጋላታሳራይ የአውሮፓ ሊግ ካነሳ በኋላ አልትራስ አስላን ተመሰረተ 2000 ላይ። ከዛ በኋላ ማቆሚያ የላቸው በቱርክ ጨዋታ ላይ። እና የቱርክ ሰው ኳስ እንደሚወድ እናውቃለን። ፌነርባቼ፣ ወጣት ትራፓስፖር የመሳሰሉ ትላልቅ ክለቦች እየመጡ ነውና ኢስታንቡል ባሻኬር፣ እነዚህ ትላልቅ ክለቦች አሉ ኳስ የሚወዱ። ከነዚህ መካከል የጋላታሳራይ ደጋፊዎች በክለባቸው የሚወስኑ በርካታዎች ነገሮች አሉ። ተጫዋቾች ፊርማ ጋር በተያያዘ ወንበር ቲኬት እስከ መወሰን ድረስ ይደርሳሉ። አልትራ አስላን ይሄን ይመስላል። ሁለተኛ ላይ ስንመጣ ወደ ላቲን ነው የምንሄደው። ወደ ላቲን ስንሄድ አርጀንቲና ሱፐር ኤል ክላሲኮ ቦካ ጁኒየርስ ከሪቨር ፕሌት። ሱፐር ኤል ክላሲኮ ለሚወዳደሩ ቦካ ጁኒየርስ እና ሪቨር ፕሌት 13 ሚሊዮን ደጋፊ ያለው ሲሆን ቦካ ጁኒየርስ ደግሞ 16 ሚሊዮን ደጋፊ ያለው። ሪቨር ፕሌት ክላስ ያላቸው ደጋፊዎች ነው ያሉት ላይ። ቦካ ጁኒየርስ ደግሞ የአነስተኛ ክላስ ያላቸው ወይም ደግሞ ከዝቅተኛ ማህበረሰብ የሚመጡ ሰዎች ናቸው የሚደግፉትና በቦካ ጁኒየርስ አይደራደሩም። ላዶሴ ይባላሉ። ላዶሴ ማለት 12ኛ ማለት ነው። 12ኛ ደጋፊ ነን ነው የሚሉት የቦካ ጁኒየርስ። የቦካ ጁኒየርስ ደጋፊ ኮንክ ብትተው እንኳን ኳስ ሌላ ክለብ አትደግፍም ብለው ነው የሚያምኑት። ስቴዲየሙ ቢዘጋ ይሻላል እንጂ ያለ ደጋፊ ኳስ እንዳይካሄድ ብለው የሚያምኑ ደጋፊዎች ናቸው። ቦካ ጁኒየርስ እና ሪቨር ፕሌት ጨዋታ ሲኖራቸው
እኛ መንግስት ነን፣ ከተማውን እናስተዳድረዋለን፣ ቦኖስ አይረስን እኛ እናስተዳድራለን ብሎ የሚያምኑ ናቸው። የሁለቱ ክለቦች ዋንጫ ወይም ደግሞ ኖርማል ደርቢ ጨዋታ ሲከናወን ፖሊስ ከሌላ ሀገር ይበደራል። የአርጀንቲና መንግስት ከሌላ ሀገር ከነ ኡራጋይ፣ ከነ ፔሩ፣ ከነ ብራዚል ፖሊስ ተበድሮ ነው ሄልሜንት አድርጎ እያንዳንዷን እንቅስቃሴ የሚከታተሉ። በጣም ከባድ ደርቢ ነው። በዓለማችን ላይ ሱፐር ኤል ክላሲኮ በጣም ከባዱ ደርቢ ነውና በጣም የሚለያቸው ደግሞ የአርጀንቲናውን ወይም የዓለም አቀፍ ነጻነት ተዋጊ የሆነው ቼኩ ቬራን ምስል በትልቁ ነው ይዘው የሚገቡት። ላዶሴ ማለት 12ኛ ደጋፊ ማለት ነው። ቢጫ በሰማያዊ ነው የሚለብሱት። ለነሱ ከተጫወቱ ተጫዋቾች መካከል ላንሳላችሁ ትላልቆቹን። ማራዶና ለቦካ ጁኒየርስ ነው የተጫወተው። ቴቬዝ ቻይና ምናም ዞሮ ከመጣ በኋላ ቴቬዝ ዛን የጨረሰው ከዛም ነው የተነሳው። ሪቨር ፕሌት ላይ በርካቶችን እናስባለን እና ሁዋን አልቫሬዝ ምናምን የመሳሰሉ አንደኛ ላይ የምናገኘው ከሶስቱ። በነገራችን ላይ አልትራስ ደጋፊዎች የተመሰረቱት በጣሊያን ሲሆን ጣሊያን ላይ በርካታ ደጋፊዎች እናውቃለን አይደለ? ካሞራስ ማፊያዎች አሉ፣ ሲሲሊ ማፊያዎች አሉ። አልትራስም የተመሰረተው እዛ ነው። በሳምፕዶሪያ ክለብ 1969 ላይ ነበር የተመሰረተው። ሳምፕዶሪያ ተመሰረቱ እንጂ አሁን ላይ ትልቅ የአልትራስ ደጋፊ ያለው የናፖሊ ክለብ ደጋፊ ነው። የናፖሊ አልትራስ ደጋፊዎች እነማን ናቸው? በነገራችን ላይ በኩርባት ተከፋፍለውታል በአቀማመጥና በስቴዲየሙ በሰሜን ክፍል የሚቀመጡት ኩርቫ ኤ ይባላሉ። በደቡብ ክፍል የሚቀመጡት ደግሞ ኩርቫ ቢ ይባላሉ። በኩርቫ ቢ በኩል በደቡብ ክፍል የሚቀመጡት ኩርቫ ቢ ላይ ለሁለት ተከፍለዋል። እነሱም ኮማንዶ ኩርቫ ቢ ብለው ራሳቸውን ሰይመዋል። አራተኛው ደግሞ የምታገኙት 1972 የተመሰረተ አልትራ ዙሮ ይባላል። ናፖሊ ላይ እንግዲህ በርካታ ጊዜ ጭቆና እንደደረሰባቸው እናስታውሳለን። በተለይ በኤሲ ሚላን በካሞራ ማፊያ ዋንጫቸው እንደተነጠቁ እናስታውሳለን። ኔፕልሶች ማራዶና ከገባ በኋላ ዋንጫ ከፍ አድርገው ካነሱ በኋላ ሁለተኛውንም ዋንጫ የሚደግሙት እነሱ ነበሩና ያን ጊዜ ካሞራ ብራስ ይዞ ነበር ኤሲ ሚላን ዋንጫ ያነሳል ብሎ የስኩዲቲዮን ዋንጫ። በወቅቱ የማራዶናን መኪና ይሰባብሩበትና የካሞራ ማፊያዎች ይህንን ነጥብ ማትጥሉ ከሆነ በቤተሰብ በነፍሳችሁ መጣለን ያሏቸው። ነጥብ ምጥሉ ከሆነም ሌላ መኪና እንገዛላለን ያሉትና ፋይናሊ ጀለስ ይሆነላቸዋል። ማራዶና ጀለስ ከሆነ በኋላ አንድ ጨዋታ ማሸነፍ ብቻ ነበረ ናፖሊን ዋንጫ ባለቤት የሚያደርገው። ነጥብ ይጥላሉ። ከዛ በኋላ ኤሲ ሚላን በካሞራ ማፊያ ዋንጫውን ያነሳል። ኩርቫ ኤ እና ኩርቫ ቢ የተመሰረተው የዛኔ ነበር አልትራስ ቡድን የተመሰረተው በካሞራ ማፊያዎች ምክንያት። ከዛ በኋላ ማንም እንዳይነካን ያሉት በማራዶና ፍቅር የተለከፉ ናቸው እያንዳንዶቹ። በቃ አሁን ላይም እኮ የናፖሊ ደጋፊዎች ስትገቡ እጅግ ያስፈራሉ። ጣሊያን ውስጥ በደጋፊ ብዛት አራተኛ ላይ ነው የሚገኘው፣ ግን በነውጠኛ ደጋፊ ግን አንደኛ ላይ ነው የሚገኙት። በዓለም እንኳን የሚያስፈራው ነውጠኛ ደጋፊ ኩርቫኤ እርስ በርስ እንኳን ኩርቫኤ፣ ኩርቫቢ፣ ኮማንዶ ኩርቫቢና አልትራ ዙሮ የሚባሉ አልትራስ ነው ያላቸውና አልትራሶች እነዚህን ይመስላሉ። ከብዙዎቹ ሶስቶቹ እናንተ የምትወዱት የክለብ አደጋገፍ የትኛው ነው? አልትራስ ወይስ ኖርማል ቲፎ ይዞ የሚገባው ደጋፊ? ቲፎ ይዞ የሚገቡ የሚያምሩ ደጋፊዎች ራጃ ካዛብላንካ፣ ዋይዳድ ካዛብላንካ እዚሁ አፍሪካ ውስጥ እንኳን ስትመጡ ወደ አያክስ ስትሄዱ አምስተርዳም ላይ ያሉ ደጋፊዎች፣ ቦሩሲያ ዶርትመንድ የባየር ሙኒክ ደጋፊዎች፣ ሪያል ማድሪድ ስትመጡ ደግሞ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ያለው ድምቀት፣ ቲያትር ኦፍ ድሪምስ የአርሰናል በኤምሬትስ ያለው በርካታ ደጋፊዎች አሉ። ከነዚህ መካከል እናንተ ምርጡ ደጋፊ የምትሉት የትኛው ነው? አልትራስን ነበር ይዘንላችሁ የመጣ ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር ቆዩ። ይመቻችሁ።